የመጽሐፍቱን ዋና ዓላማና የክርስቶስን የደም መስመር መረዳት በሚለው ሐሳብ ላይ ነበር ስንነጋገር የነበር ነውና ዛሬም ያንን ትምህርት መቋጫ መስጠት ስላለብን እዛው ላይ እናውጠነጥናለን። ምናልባት የዛሬው ርዕሳችን የመጽሐፍትን ዓላማና የክርስቶስን ማንነት መረዳት የሚለውን ይሆናል ማለት ነው። እዚች ላይ ትኩረት አድርገን እንነጋገራለን ማለት ነው። እንደ መነሻ የምናነሳው የመጽሐፍ ቅዱስ የመነሻ ጥቅሳችን ማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ ያለውን ነው። ማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ ያለውን እንደ መነሻ እንወስደውና እሱን አንብበን ትምህርታችንን እንጀምራለን ማለት ነው። እንግዲህ ስልክ የያዛችሁ ስልኮቻችሁ ላይ መጽሐፍ ቅዱስ ስላለ ያንን አውጥታችሁ አብረን ብናነብ ጥሩ ነው ብዬ አስባለሁ። ማቴዎስ ወንጌል ምዕራፍ 22 ቁጥር 29 እንደዚህ ይላል። ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። እንግዲህ መነሻችን የመጽሐፍትን ዓላማና የክርስቶስን ማንነት መረዳት ስለሆነ ይሄ ጥቅስ መልካም መግቢያ ይሆናል ብዬ አስባለሁ። ስለዚህ ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና እግዚአብሔርን ኃይል አታውቁምና ትስታላችሁ። እንግዲህ መጽሐፍትን ማወቅ ስንል ቢያንስ አንድ ነገር መረዳት አለብን። ያም መጽሐፉ የተጻፈበት ዓላማ የሚባል ነገር አለ። እያንዳንዱ መጽሐፍ በጸሐፊ ሊጻፍ ይችላል። ነገር ግን ሰዎች መጽሐፍትን ሲጽፉ ምንድን ነው ዓላማቸው? ወይም ደግሞ መጽሐፉ ጭብጡ ወይም የሚያውጠነጥንበት ነገር ምንድን ነው የሚለውን ነገር በደንብ መረዳት ማወቅ አለብን ማለት ነው። እንግዲህ አይሁዳውያን የመጽሐፉ ባለቤት ናቸው። እግዚአብሔር መጽሐፉ እንዲጻፍ በነሱ በኩል ነው መንፈሱን የላከው። ስለዚህ መንፈስ ቅዱስን መጥቶ የነዳቸው 40 ከሚያክሉ ጸሐፊዎች መካከል 39ኙ አይሁዳውያን ናቸው። ስለዚህ በአጠቃላይ የመጽሐፉ ባለቤት ናቸው ማለት እንችላለን። የመጽሐፉን ሁኔታ የመጽሐፉን ዳራ በአጠቃላይ የሚያውቁ ሰዎች ናቸው። እነዚህን መጥቶ ኢየሱስ ክርስቶስ ምን አላቸው? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። ጸሐፊዎቹ መንፈስ ቅዱስ ነርቷቸው መጽሐፉን የጻፉትን ሰዎች መጥቶ እነሱን ነው የወቀሳቸው። ምን ብሎ ነው ያላቸው? መጽሐፍትንና እግዚአብሔርን ኃይል አታውቁምና ምን ትላላችሁ አላቸው? ትስታላችሁ። እንግዲህ እኔና እናንተማ ይልቁንስ መንፈስ ቅዱስ መጥቶ የመጽሐፉን ዓላማና የመጽሐፉን ጭብጥ ካልነገረን በስተቀር ከነሱ ይልቅ እንዴት አንስትም? ምክንያቱም የጻፉት የተነዱት ሰዎች ዓላማውን ሚስ ካደረጉት ሌሎችማ እንዴት ዓላማውን ሚስ ያደርጉ? ስለዚህ ነው ዛሬ የመጽሐፍቱን ዓላማና የክርስቶስ ኢየሱስን ማንነት መረዳት የሚለውን ነገር ትኩረት ሰጥተን በደንብ መነጋገር ያለብን። ኢቭን ተነድተው የጻፉት ሰዎች ራሱ የተነዱበትን ዓላማ ስለሳቱ አያችሁ። እኛ ደግሞ ከዛ ውጪ ከስንት መቶ ክፍለ ዘመን በኋላ ያለን ሰዎች ዓላማው ላይ ትኩረት አድርገን ካልተነጋገርን ይበልጥ ስህተት ስለሚመጣ በደንብ ልናተኩርበት ይገባል ብዬ አሳስባለሁኝ። እናም ጥቅሳችንን ከዚህ የጀመርነው በዚህ ምክንያት ነው ማለት ነው። የመጽሐፍ ቅዱስ ሐሳብ እንግዲህ መጽሐፍታችንን ማገላበጥ ስንጀምር ቀጥታ የምንሄደው
ወደ ሉቃስ ምዕራፍ 24 ከቁጥር 44 እስከ 45 ያለውን ሐሳብ ነው። ሉቃስ ምዕራፍ 24 ከቁጥር 44 እስከ 45 ያለውን ሐሳብ ላይ ነው ነገራችንን የምንጀምረው ማለት ነው። እንግዲህ በማቴዎስ 22:29 ላይ መጽሐፍትን የእግዚአብሔርን ኃይል አታውቁምና ትስታላችሁ የሚለውን ነገር እኛ ቢያንስ መጽሐፉ የተጻፈበት ዓላማ ምንድነው የሚለውን ማወቅ ላይ ትኩረት ማድረግ እንዳለብን ይዘን መነጋገር አለብን ማለት ነው። ስለዚህ ሉቃስ ምዕራፍ 24 ከቁጥር 44 እስከ 45 እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ ነው ይከተሉት ለነበሩ ሰዎች ምንድነው ያላቸው? እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃል ይህ ነው አላቸው። በዚያም ጊዜ ይላል መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። እንግዲህ ቅድም እንዳልኩት አይሁዳውያን አበሶ ጻፎች እና ፈሪሳውያን የሚባሉት መጽሐፍትን በደንብ የሚያጠኑ ሰዎች አሏቸው። ከነሱ ማህበረሰብ መካከል መጽሐፍን በመመርመር ጠቢባን የሆኑ መጽሐፍትን በመመርመር አዋቂ የሆኑ ጸሐፍቶች የሚባሉ ሰዎች አሏቸው። መጽሐፍትን የሚያገላብጡ የሚመረምሩ ሰዎች። እንግዲህ ኢየሱስ ክርስቶስ ምን አላቸው? በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃል ይሄ ነው አላቸው። በሕጉም በኩል በነቢያቶቹም በኩል ከእንደገና ደግሞ በመዝሙራቱም በኩል ስለኔ የተጻፈው ይፈጸም ዘንድ ምን ይላል አላቸው? ይገባል አላቸው። ስለዚህ በሙሴ ሕግም ስለ ክርስቶስ ተጽፏል፣ በነቢያትም ስለ ክርስቶስ ተተንብያል፣ በመዝሙራትም ስለ ክርስቶስ ተዘምሯል ማለት ነው። እነዚህ ነገሮች የትኩረት አቅጣጫዎች ናቸው ማለት ነው። ከዛ ምን አደረገ ክርስቶስ? በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። አሁን ሰዎች መጽሐፍትን ያነባሉ። የክርስቶስ ኢየሱስ የማንበብ ባህላቸው ወይም የእውቀት ባህላቸው ላይ አይደለም ትኩረት ያደረጋቸው፣ አስተውሎታቸው ላይ ነው ትኩረት ያደረገው። ስለዚህ መጽሐፍትን ያስተውሉ ዘንድ አእምሯቸው ምን አለላቸው? ከፈተላቸው። ማስተዋል የሚባለው ነገር አለ። መጽሐፉ ለምን ዓላማ እንደተጻፈ ማስተዋል፣ የመጽሐፉ ፍሬ ነገር ምን እንደሆነ ማስተዋል። አሁን ሰዎች መጽሐፉ ሰፊ ነው። እኛ እጅ የደረሰው መጽሐፍ ቢያንስ እነሱ ጋራ በሙሴ ዘመን የነበሩ 5ቱ ፔንታቱክ የሚባሉት የሙሴ የሕግ መጽሐፍ ሊደርሳቸው ይችላል። በነቢያት ዘመንም የደረሱ ትንሽ አድ እየተደረገ ነው የደረሰ። እኛ ጋር ግን ሲመጣ እጃችን ላይ ያለው የመጽሐፍ ብዛት ቢያንስ እንደ ፕሮቴስታንት ሃይማኖት እንነጋገርና 66 መጽሐፍቶች እጃችን ላይ ያሉ። አሁን እነዚህ 66 መጽሐፍቶች እንግዲህ እንደ ማንኛውም ሰው ሕይወታችንን ለመምራት እንደምናስብ ሰው መጽሐፉን እያነሳን እናገላብጣለን። ኢየሱስ ክርስቶስ የማንበብ ባህላችንን አይደለም፣ ከእንደገናም ደግሞ መጽሐፉን የያዝንበትን አጀንዳችንን አይደለም ትኩረት ያደረገው፣ መጽሐፍትን እንድናስተውል። መጽሐፉ ዓላማው ምንድን ነው? መጀመሪያ የምናስተውሉ ለምን ዓላማ ተጻፈና የመጽሐፉ ጭብጥ ወይም ፍሬ ነገር ምንድን ነው የሚለው እንድናስተውል ነው የሚፈልገው። ስለዚህ አስተውሎታችን ላይ ነው የሰራው ማለት ነው ክርስቶስ ኢየሱስ። እኛም ዛሬ ስንነጋገር የምናስተውልበትን መንገድ ነው የምንይዘው ማለት ነው። መስመራችን እሱን ነው ማለት ነው። እንግዲህ የብሉይ ኪዳን መጽሐፍት በአራት መደብ ይከፈላሉ። ትምህርት የምትማሩ ሰዎች እነዚህ መቼ ዕለት አነጋግተናቸዋል። አንደኛው ሕግ የሚባል 5ቱ መጽሐፍት አሉ። እነዚህ በግሪክ ፔንታቱክ ይባላሉ። እነዚህ 5ቱ የሙሴ መጽሐፍት። ሁለተኛው የታሪክ መጽሐፍት የሚባሉ አሉ። እነዚህ 12 መጽሐፍት ናቸው። የእስራኤል የነገስታትና የካህናት ታሪክ የተዘገበበት ነው። የነገስታት ታሪክ የተዘገበበት ወይም የነቢያቶቻቸው ታሪክ የተዘገበበት 12 አሉ። ከዛ የነቢያት መጽሐፍ የሚባሉት ወይም የትንቢት መጽሐፍ የሚባሉት 17 መጽሐፍት አሉ። ከእንደገና ኢየሱስ ክርስቶስ የጠቀሰው መዝሙራት ወይም ደግሞ የቅኔ መጽሐፍት የሚባሉት መዝሙራት ወይም የቅኔ መጽሐፍት የሚባሉት ስንት አሉ? 5 አሉ። እነዚህ የነቢያት ወይም ደግሞ የትንቢት መጽሐፍት የሚባሉት
አሉ ማለት ነው። እንግዲህ 5 እና 12 17 17 እና 17 34 34 እና 5 በአጠቃላይ ስንት መጽሐፍት ይሆናሉ? 39 የብሉይ ኪዳን መጽሐፍት ብለን የምንለው ማለት ነው። ኢየሱስ ክርስቶስ እንግዲህ ይህንን የታሪክ መጽሐፍ ሳይጠቅስ ስንቶቹ መጽሐፍ ጠቅሷል ማለት ነው? 5 እና 5 10 10 እና 17 27 መጽሐፍቶችን ጠቅሷል ማለት ነው። አክቹዋሊ አይሁድ እነዚህን አንድ ላይ ደምረው 24 የብሉይ ኪዳን መጽሐፍት አሉ ብለው ነው የሚያስቡት። ከፈለጋችሁ ዝርዝሩን ወደፊት እነግራችኋለሁ እንዴት አድርገው እነዚህ መጽሐፍቶች 24 እንደሚያደርጓቸው፣ የቱን ከየቱ ጋር አዳብሉ 24 እንደሚያደርጓቸው ልንነጋገር እንችላለን። አክቹዋሊ በእነሱ ጊዜ ግን የነበረው 24 መጽሐፍቶች ስለነበሩ እነዚህም ከነሱ ጋር መርጅ ተደርገው የተቀመጡ ነበሩ እና አንድ ላይ 24 የብሉይ ኪዳን መጽሐፍቶች ነው የጠቀሰው። ግን የታሪክ መጽሐፍት ብሎ ለብቻው ስላልጠቀሰው እኛ የታሪክ ብለን ዝርዝሩን ስንጨምርበት በአጠቃላይ 39 መጽሐፍቶች አሉ። ኢየሱስ ክርስቶስ ግን የታሪክ ሳይል የሕግ የነቢያትና የመዝሙራት ብሎ እንደ አይሁድ አቆጣጠር 24ቱ መጽሐፍቶች ጠቅሶልናል ማለት ነው። ስለዚህ ኢየሱስ ያልጠቀሰው እንግዲህ የታሪክ መጽሐፍ የነገስታት ታሪክ የተዘገበበት በእነዚህ በ24ቱ የብሉይ መጽሐፍቶች ውስጥ አንድ ላይ እንደተያዘ ልታስተውሉ ይገባል ማለት ነው። እንግዲህ ይህንን መጽሐፍ ስንል አስተውሎታችን መስመሩ ምን ላይ ያውጠነጥናል የሚለውን ነገር ኢየሱስ ክርስቶስ ያስተውሉ ዘንድ አእምሯቸውን እንደከፈተላቸው ስለተመለከትን ለማስተዋል አእምሯቸውን ስለከፈተ ያስተውሎ መስመራችንን ለመከተል የዮሐንስ ወንጌል ምዕራፍ 5 ቁጥር 39 በመጽሐፍ ዙሪያ ክርስቶስ ኢየሱስ የተናገረውን ነገር ፒክ እናደርጋለን ማለት ነው። ከእያንዳንዱ መጽሐፍት ውስጥ ኢየሱስ ክርስቶስ ስለ መጽሐፍት አስተውሎት የተናገረውን ነገር እንወስዳለን ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እንደዚህ የሚል ቃል አለ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችኋል። እነዚህ ሰዎች መጽሐፍትን የማይመረምሩ ሰዎች አይደሉም፣ የማያነቡ ሰዎች አይደሉም። ልብ በሉ። እነዚህ ሰዎች መጽሐፍትን ምን የሚሉ ሰዎች ናቸው? የሚያገላብጡ የሚመረምሩ ሰዎች ናቸው። ነገር ግን ሲመረምሩ ምን ብለው ነው የሚመረምሩ? እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነሱ ምን ትላላችሁ? ትመረምራል። በመጽሐፍት ውስጥ የዘላለምን ሕይወት ለማግኘት ነው የሚመረምሩ። አስተውሎታቸውን ተመልከቱ። የሚመረምሩት ዊዛውት ክራይስት ማለት ነው። በመጽሐፉ ብቻ ምንን ለማግኘት? የዘላለም ሕይወትን ለማግኘት መጽሐፉን ይመረምራሉ። ስለዚህ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። እንግዲህ ስትመለከቱ መጽሐፉን ለመጻፍ የመጽሐፉ ባላደራ ለመሆን ቀዳሚዎች የሆኑት አይሁዶች መጽሐፉን የሚመረምሩበት ዋናው አጀንዳ ምንድነው? በመጽሐፉ ውስጥ የዘላለምን ሕይወት ለማግኘት። ቅድም እንዳልኩት 39 የሚሆኑ ጸሐፍቶች እነዚህን ከጻፉት መካከል 40 የሚያክሉ ጸሐፊዎች ተብሎ በግምት ይነገራል። ከ40ው 39 የሚያክሉ ጸሐፍቶች ምናውያን ናቸው? አይሁዶች ናቸው። እነዚህ 39 የሚያክሉ ጸሐፍቶች መጽሐፉን ለመጻፍ ባላደራ የሆኑት መጽሐፉን ለመጻፍ መንፈስ ቅዱስ የመራቸው ሰዎች እነሱ የጻፉትን መጽሐፍ ከነሱ ተቀብለው ሌሎች ጸሐፍቶችና ሕግ አዋቂዎች ወይንም ደግሞ መጽሐፍትን የሚያስተምሩ ሰዎች ከምን ተነስተው ነው መጽሐፍን የሚያነቡት የሚመረምሩ ሲባል በመጽሐፍት የዘላለም ሕይወት እንዳለ ይመስላችኋልና እነርሱን ትመረምራላችሁ። እቺን ነጥብ ልብ አድርጉ። ዓላማቸው ምንድነው? በመጽሐፉ የዘላለምን ሕይወት ማግኘት። ሰዎች አሁንም በዚህ ዘመን መጽሐፉን የሚያነቡበት የተለያየ ዓላማ አላቸው። አንዳንዶች ለሌሎች መልስ ለመስጠት መጽሐፉን ያነባሉ። አንዳንዶች እንደዛ፣ አንዳንዶች እንደዚህ፣ ሁሉም ዓላማ አለው። መጽሐፉ ግን የሚነበብበት የራሱ የሆነ ዓላማና መስመር ፍሬ ነገር አለው። መንፈስ ቅዱስ መጽሐፉ ሲጻፍ የመጽሐፉ ባለቤት፣ የመጽሐፉ ዋና አጀንዳ፣ የመጽሐፉ ፍሬ ነገር እንድናስተውልለት የሚፈልገው ነገር አለ ማለት ነው። ስለዚህ እነዚህ መጽሐፉን በመጻፍ ቀዳሚ የሆኑትና መጽሐፉን ይዞ በማቆየት ባላደራ የሆኑት አይሁዶች እውነተኛውን የመጽሐፉን ዓላማ ሚስ አደረጉ። አጠገባቸው ቆሞ አላወቁትም።
ይመጣል ያሉት መጥቶ አልተቀበሉትም። ልብ አድርጉ። ይሄ ከመጽሐፍ ዓላማ ከመጽሐፍ ጭብጥ ራሳችሁን ስታወጡ እውነተኛውን ነገር ስትስቱ የሚያጋጥማችሁ ነገር ነው። ዋናው የህይወት ባለቤት ዋናው ህይወት የተባለው ነገር መጥቶ እናንተ ግን የዘላለምን ህይወት በምን ትፈልጋላችሁ? በማንነት ሳይሆን በመጽሐፍ ትመረምራላችሁ። ስለዚህ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ምን ትላላችሁ? ትስታላችሁ። ተሳሳታችሁ። መጽሐፍ ይዟል። አዎ። እያነበቡ ነው። አዎ። ይመጣል እያሉ ነው። አዎ። መንፈስ ቅዱስ ነድቷቸዋል። አዎ። ባላደራዎች ናቸው። አዎ። ግን መጽሐፍትንና እግዚአብሔርን ኃይል አታውቁምና ምን ጣላችሁ? ሳታችሁ። ስለዚህ በዚህ ዘመን ላለ ነው ይሄ ነገር ትልቅ ተርኒንግ ፖይንት ወደ ዋናው አቅጣጫ እንድንመለስ የሚረዳ የትምህርት ክፍል ነው ብዬ አስባለሁ። ቁጥር 46 ላይ ምን አላቸው? ሙሴንስ ብታምኑት እኔም ባመናችሁ ነበር፣ እርሱ ስለኔ ጽፏልና አላቸው። እንግዲህ እነሱ የሙሴን መጽሐፍት የያዙበትና የሙሴን መጽሐፍ ፍሬ ነገር የተረዱበት የተለያየ ነው። ሙሴ ስለማን ጽፏል አላቸው? ስለኔ ጽፏል። እነዚህ 5 የሕግ መጽሐፍቶች ተቀምጠዋል። 5ቱ የሕግ መጽሐፍ አያሌ ሰፊ ሀቲቶችን ይዘዋል። ሰፊ ዝርዝር ሁኔታዎችን ይዘዋል። ከሱ ውስጥ ግን ማስተዋልህ ማን ላይ ብቻ እንድታተኩር ነው የሚያደርግ? ክርስቶስ ላይ ብቻ እንድታተኩር ነው የሚያደርግ። መጽሐፉ ስለ ሌሎች ነገር ሲናገር አንተም በሌሎች ነገሮች ተነድተህ የምትሄድ ከሆነ እንትን ታጣለህ። ምንድን ነው የሚባለው? ይሄ ትልቅ ውቅያኖስ ላይ እንትን ወጀብ እየነዳ ስትሄድ ያልተፈለገ አቅጣጫ ላይ ነው አይደል የምትደርሰው? አዎ። በቃ መጽሐፍ ውስጥ ዝም ብለህ ከገባ አቅጣጫ ጠቋሚ ካልያዝክ ዓላማህን ካላወቅ መርህቅህን በትክክል የምትጥልበትን ስፍራ ካላወቅ ትስታለህ። ወጀቡ እየገፋ ነው የሚወስድ። ስለ አብርሃም ሲል፣ ስለ ያዕቆብ ሲል፣ ስለ ይስሐቅ ሲል፣ ስለ እንትና ሲል ስትይዥዋዥው ነው የምትኖረው። በንፋስ እንደመንዳት ነው ያ ነገር። ግን ሁሉ ጊዜ ፖይንቷን ሳምንት ዕለት ስንል እንደነበረው መጽሐፉ ይዞልን መጥቷል። የክርስቶስን የደም መስመር እየረገጠልን ነው የሚመጣው። እንደዚህ እያለ አብርሃም ይልና ልጆች ቢኖሩትም ግን ማን ጋር ይመጣል? የሚጠራለት በይስሐቅ ዘር ስለሆነ ይስሐቅን ይይዛል መጽሐፉ። ከይስሐቅ ሲወለድ ያዕቆብና ኤሳው ይለህና ያዕቆብ ላይ ይመጣል። ያዕቆብ 12 ልጆች ይወልዳል አይደል? አዎ። ከዚህ ይመጣል ይሁዳ ላይ ቁጭ ይላል። የሚፈልገው ፖይንት ላይ ነው የሚቀመጠው። ዓላማው ነው የሰጠው። እየመረጠ ነው የሚሄደው መጽሐፉ። እኛ ደግሞ ያዕቆብ እንልና ያዕቆብ 12 ልጆች እነ ጋድ እነ ሮቤል ሲል አንተ አንዱን ትይዛለህ አሪፍ የመሰለ እሱ አይደለም። ለአንተ አሪፍ ነገሮችን ማስተማር አይደለም የመጽሐፉ አጀንዳ። የመጽሐፉ አጀንዳ የህይወትን ባለቤት የሚመጣበትን መስመር መዘርጋት ነው። ክብር ለጌታ ይሁን። የህይወት ባለቤት ይመጣል። እሱ የሚመጣበትን የደም መስመር ሊያሳይ ተጽፎልሃል። ስለዚህ አንተም ዓላማህ እሱን መከተል ነው። ቤት በኩል ይመጣል። ሲመጣ የደረሰበት ላይ ትደርሳለህ። የቆመበት ላይ ምን ትላለህ? ትቆማለህ። ማቴዎስ ባለፈው የነገረንን አይታችኋል። እንትና ወለደ ይልና እንትና መውለዱ አይደለም። ያ የምንፈልገው አዳኝ በማን በኩል እንደመጣ ከዛ እሱ ሲመጣ ነገሩ ያቆማል። ከዛ እንትናን ወለደ ብሎ አይቀጥልለትም። መድረሻው ላይ ይቆማል። ባለቤቱ ላይ ይቆማል። ምንጩ ላይ ይቆማል። ስለዚህ እኔና እናንተ ማስተዋል አለብን። መድረሻችን የቱ ጋር ነው? ያለበለዚያ መድረሻ የለንም እኮ። ያለበለዚያ እኮ መቆሚያ የለንም። ያለበለዚያ እኮ መደምደሚያ የለንም። መጽሐፉ ቢያንስ መደምደሚያው ጋር ደርሷል። ማቴዎስ ምዕራፍ 1 ያው ቁጥር 17 እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ይልና ቁጥር 18 የኢየሱስ ክርስቶስም ልደት እንዲህ ነበረ ይጀምራል። አሁን የተፈለገው ስለ ሌሎቹ የህይወት ዘዬ ለኛ መናገር ሳይሆን የፈለገው የክርስቶስ የህይወት ወይም ደግሞ የደም መስመር ከማን ተነስቶ ክርስቶስ ጋር እንደደረሰ ማሳየት ነው።
ምክንያቱም ትንቢት አለ። ዘፍጥረት ምዕራፍ 3 ቁጥር 15 ከሴቲቱ የሚወለደው የእባቡን ራስ ምን ይላል? ይቀጠቅጣል። ከሴቲቱ የሚወለደው እንዴት አድርጎ እንደሚመጣ መስመሩን ማሳየት ነው። የዘፍጥረት 3:15 መስመር ተከትሎ መጣና ክርስቶስ ጋር ይደርስና ከዛ የሚጀምረው የክርስቶስ ልደት እንዲነበረ ብሎ ነው። በቃ ክርስቶስ ጋር ሲጀምር ነገሩ ከማን ነው የሚጀምረው? ከዓላማው፣ ከጭብጡ፣ ከዋናው አጀንዳ ጀመረ ማቴዎስ ማለት ነው። ከዛ ሌሎቹን ተወና ማቴዎስ ስለማን ሊነግረን ጀመረ? ስለ ክርስቶስ ልደቱ እንዲነበረ ማርያም ጸንሳ በተገኘች ጊዜ ከዮሴፍ ምናምን አልማት መምጣቱ። ስለዚህ አምስቱ የሙሴ መጽሐፍት ብዙ ሀቲቶችን በውስጣቸው ስለያዙ ነገር ግን ዋናውን የሀቲቱ ዓላማና ጭብጥ ምንድነው የሚለውን ካልመለስን እንደነሱ ምንድነው የምንባለው? መጽሐፍትንና እግዚአብሔርን ኃይል አታውቁምና ምን ትላላችሁ? ትሰጣላችሁ። ስለዚህ መጽሐፍትንና ቃሉን እንዴት ልታምን ትችላለህ? እንግዲህ እዚህ ጋር እንደጻፍ ነው 17 በጽሁፍ ደረጃ በመጽሐፍት ደረጃ 17 የነቢያት መጽሐፍቶች አሉ። አሁን ጴጥሮስ ደግሞ ስለነዚህ ነገሮች የክርስቶስ ኢየሱስ ደቀ መዝሙር የነበረው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የትንቢትን መጽሐፍቶች በሱ አረዳድ እንደዚህ ብሎ ያስቀምጣቸዋል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል። መዳን በማን በኩል ነው የሚመጣው? እየመረመሩ ምን ይሉ ነበር? ይፈልጉ ነበር። ሃሌሉያ! መዳን በማን በኩል ነው የሚመጣው? መዳን በከበደ፣ መዳን በአየለ፣ መዳን በእንትን አያሌ ስሞች ተሰጥተውናል አይደል? መዳን በሙሴ፣ መዳን በኤልያስ፣ መዳን በኤልሳዕ አይደለም። በማን በኩል ነው መዳን የሚመጣው? ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። ይመረምሩ ነበር። በማን በኩል ነው? እንዴት ባለ ዘመን ነው የሚገለጠው? ከዛ ምን ይለናል? በእነርሱም የነበረ የክርስቶስ መንፈስ። ክብር ለእግዚአብሔር። እዚህ ጉዳይ ላይ የሚሰራው የማን መንፈስ ነው? በእነሱ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ የመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ኦኬ ነቢያቶቹ ትንቢት የተናገሩት ምን ይመረምሩ ነበር? ያ መዳን ይመጣል። ያ መዳን እንዴት ባለ ጊዜ ነው የሚመጣው? ሁለት ነገር ተጽፏል። በምን እና እንዴት ባለ ዘመን። እንዳመለከተ ይመረምሩ ነበር። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው የፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ አስቀድሞ ምንድነው የሚቀበለው? ክርስቶስ መከራ ስለሚቀበለው መከራ ከዛስ መከራውን ከጨረሰ በኋላ በትንሣኤ ሕይወት ስለሚመጣው ክብር መከራ ላይ ብቻ አይቀርም። ምንም አለ መክበር የሚባል ነገር አለ። አስቀድሞ የመሰከረ መንፈስ ቅዱስ የክርስቶስ መንፈስ በእነሱ ይሄንን ነገር አስቀምጡ እንዲመረምሩ እያደረገ ከዛስ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ። መከራው መቼ ነው የሚፈጸመው? ከመከራውስ በኋላ የሚመጣው ክብር መቼ ነው? እንዴት ባለ ዘመን ነው የሚፈጸመው እያሉ አስቀድሞ ምን ይሉ ነበረ? በእነሱ የነበረ በክርስቶስ መንፈስ ይመረምሩ ነበረ። ስለዚህ አጀንዳቸውንና ትኩረታቸውን አስተካክለው ነበር። ማያ መነጽራቸውን አስተካክለው ነበር። ክርስቶስ መከራ የሚቀበለው መቼ ነው? ምክንያቱም በመከራው ፍጻሜ ነው ምን ያለው? ክብር ያለው።
ስለዚህ እኛ የነቢያት ድርሻና ዓላማ የሚመጣውን መናገር ነው ብለን ዓላማው ላይ እናተኩራለን። ትኩረታችን አንድ ነው። የነቢያት ዓላማቸው ምንድነው ካልከኝ፣ ዓላማቸው ምንድነው? ይመጣል። የምትጠብቁት ጌታ በድንገት ወደ መቅደሱ ምን ይላል? ይመጣል። ከያዕቆብ ቁጥቋጦ ይወጣል። ይመጣል 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 ይመጣል። ስለዚህ እነዚህ 17 የትንቢት መጽሐፍቶችን የጻፉ አያሌ ነቢያቶች ጭንቃቸው አንድ ነው፣ ማመልከት። እነሱም እየመረመሩ ምን ይሉት ነበር? ይፈልጉ ነበር። እንዴት ባለ ዘመን ነው የሚፈጸመው? መቼ ነው የሚመጣው? መቼ ነው የሚገለጠው? በእነሱ በነበረ በክርስቶስ መንፈስ በራሳቸው አይችሉም። አባቶቻቸው የትኩረት አቅጣጫቸውን አስተካክለው ምን ይሉ ነበር? ይመረምሩ ነበር። ጴጥሮስ አንለቅህም፣ ትንሽ ነገር ጨምርልን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ከዚህ ማደሪያዬ ልለየ ነው አለ ጴጥሮስ። በቃ ስለዚህ የመጨረሻ ነገር ነግሬያችሁ ልሂዳለሁ። እስቲ ጴጥሮስ የመጨረሻ ነገር ምንድን ነው? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 15 ከዚህ ማደሪያዬ ልለየ ነው። አንድ ቁም ነገርማ ሳልነግራችሁ አልለይም። ቁጥር 14 እንደዚህ ይላል። እሺ ከቁጥር 12 ጀምሮ እናንብበው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 12። ስለዚህ እነዚህ ነገሮች ምንም ብታውቁ በእናንተም ዘንድ ባለ እውነት ምንም ብትጸኑ ስለ እነዚህ ዘውትር እንዳሳስባችሁ ቸል አልልም። ቁጥር 13 ሁልጊዜም በዚህ ማደሪያዬ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ቁጥር 14 ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁ። ስለዚህ ልሄድ ነው። ቁጥር 15 ከመውጣቴ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። በቃ እኔ እወጣለሁ። ከመውጣቴ በኋላ ግን እነዚህን ነገሮች እያሰባችሁ ቸል እንዳትሏቸው፣ ዋናው ነገር ላይ ቆማችሁ እንዳገኛችሁ እተጋለሁ። ቁጥር 16 የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። መጽሐፍትንና እግዚአብሔርን ኃይል አታውቁምና ትስታላችሁ። የእሱን ኃይል መምጣት ምን አላችሁ? አስታወቅናችሁ። ቁጥር 17 ከገናናው ክብር ማቴዎስ 17 ላይ ከተጠቀሰው ማለት ነው የወሰደው። እናነበዋለን። ከገናናው ክብር በእርሱ ደስ የሚለን የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋና ምን ብሏል? ተቀብሏል። ቁጥር 18 እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። የዛን ቀን እኮ ጴጥሮስ ተሸውዷል እኮ፣ ያዕቆብ ተሸውዷል እኮ፣ ዮሐንስ ተሸውዷል እኮ። ያ ዘ ማውንት ኦፍ ትራንስፊገሬሽን የሚባለው የመለወጥ ተራራ የሚባለው ላይ ኢየሱስ ክርስቶስ ዮሐንስን ያዕቆብንና ጴጥሮስን ይዟቸው ወጣ። እናንብቡ ማቴዎስ ምዕራፍ 17 እዚሁ ስላለ መጽሐፋችን። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስ ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። አልተሸወደም። ጌታ ሆይ በዚህ መሆን ለእኛ ምንድን ነው? መልካም ነው። ሙሴንም ኤልያስንም ክርስቶስንም አንድ ላይ 3 ዳስ እንስራ። እሺ እንስራ። እርሱም ገና ሲናገር ሳይጨርስ ይህንን ንግግር ስለ 3 ዳሶች
ገና ንግግሩን ሳይጨርስ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው አሁን ኤልያስ አይደለም፣ አሁን ሙሴ አይደለም፣ አሁን ዘመኑ የማን ነው? የክርስቶስ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱን ሰምቶ በፊታቸው ወደቁ፣ እጅግም ፈርተው ነበር። ጴጥሮስ አሁን አንድ ቀን ሕጉ ጋር፣ አንድ ቀን ነቢያት ጋር፣ አንድ ቀን ማን ጋር? ክርስቶስ ጋር ሊል ነበር። በዚህ ነገር የተሸወዱ አሉ። ማን? የቆሮንቶስ ቤተክርስቲያን። ምን እያሉ ተሸወዱ? ጳውሎስን፣ ጴጥሮስን እና አጵሎስን ባዩ ጊዜ እኔ የማንኛ ላንዱ? የአጵሎስ። እኔስ የኬፋ ነኝ፣ እኔስ የክርስቶስ ነኝ፣ እኔስ የጳውሎስ ነኝ። አራት ቡድን ሰርተው ነበር። ሊሰራ ነው ቡድን አሁን። ነገር ግን ባለቤቱ ዝም አላለም። አሁን ቡድን አያስፈልግም፣ ያለው አንድና አንድ ብቻ ነው። እሱም ምን በሉት? ስሙት። ጴጥሮስ ይህንን ነው የሚያወራው። የዛን ቀን አብረን በነበርን ጊዜ፣ የዛን ቀን አብሮ ሲኖር እኮ በስህተት መንፈስ ነው አብሮ የነበረው። አሁን እዚህ ጋር አንድ ነገር ተናግሬ ልለፍ። ለሚያደምጡንም የሚከታተሉንም ሰዎች ሙሴና ኤልያስ ተገኙ የሚለውን ነገር እዚችው ጋር ተነጋግረን እንሂድ። ሕግና ነቢያት አሉ። ሕግና ነቢያት አሉ። እንግዲህ ሕግ በሙሴ በኩል ነው አይደለም የተሰጠው? ሕግና ነቢያት። እነዚህ ሁለት ነገሮች ምንድን ናቸው የሚለውን ነገር ማወቅ አለብን። ሕጉ የሚባለው ሳምንት ዕለታት ስንዘረዝር የነበረው 613 ሕግጋትና 10ሩን ትእዛዛት የያዘ ነው። እነዚህን ደግሞ በሶስት ነገር ዘርዝረናቸዋል አይደል? ሕግ ምን እንደሆነ፣ አንደኛው ሕግ ግብረ ገባዊ እንደሆነ ተነጋግረናል። ግብረ ገባዊ ሕግ፣ ይሄ ግብረ ገባዊ ሕግ 10ቱን ትእዛዛት የያዘ ነው ብለን ተነጋግረናል አይደል? ሁለተኛው ደግሞ ኮንስቲቲዩሽን ነው ብለናል አይደል? ባለፈው ስንነጋገር አልነበረ? ኮንስቲቲዩሽን ወይም ደግሞ ፖሊሲ ነው ብለናል። ሶስተኛው ደግሞ ሕግ ስርዓታዊ ነው ብለናል አይደል? አምልኮ የሚፈጸምበት ሕግ ነው ማለት ነው። ይሄ ማለት ነው ሕግ ማለት ግብረ ገባዊ የሆነ 10ሩን ትእዛዛት ፖሊሲ አለ። እስራኤል እንደ ሀገር የምትመራበት ኮንስቲቲዩሽን ማለት ነው። እንደገና ስርዓታዊ ማለት ስርዓተ አምልኮ የሚፈጸምበት ምን አለ?